አሁንም ቅዱስ ይስሐቅ ሶርያዊው ሲናገር ምን ይላል? አንተ በምድር ላይ ስትኖር ነው አላዋቂ ሆነህ ኑር ይላል። ማለት እውቀትን ንቆት አይደለም። ምክንያቱም አንተ ከምታውቃቸው እውቀቶች የበለጠ የማታውቃቸው አሉና፣ ስለዚህ አላዋቂ ሆነ መኖር ይሻላል። በመናገር በትዕቢት ስቃይ ውስጥ ከምትገባ ዝም ማለትን ምረጥ። ዝም በላ። ከኔ ጋር ዓለም ብዙ ጩኸት አለ። የእግዚአብሔር ሰዎች ያዳምጣሉ እንጂ አይጮሁም። ብዙ ነው የሚሰሙት። ዝም በል። እምተናበቦ ይሄ ይሳርሙሙ ከመናገር ዝምታ ይሻላል። ቅዱስ ዳዊት ሲናገር ደግሞ ራሱን የሚያነብ ለአንደበቴም ሲም እግዚኦ አቃቤ ለአፉየ ለአንደበቴ ጠባቂ ንዘዝላት። እቺ ምላስ እሳት ስለሆነች አገርን ቃላቶቻችን አገር መጠገን አገር ማፍረስ ስለሚችሉ ሕዝብን ስለሚያጠፉ በቃላት ብዙ ሰዎች ስለሚሞቱ በቃላት ብዙ ሰዎች ስለሚጠገኑ መልካም ሲሆን፣ ስለዚህ አለመናገር ዝምታ ምረጥ። አለመናገር ግን ማለት ዝም ማለት ግን አለመናገር ማለት አይደለም። የት መናገር እንዳለብህና የት መናገር እንደሌለብህ መለየት ማለት ነው። ከኔ ጋር ናችሁ? ዝም ማለት ዝም ስንል አላዋቂዎች መሆን ማለት አይደለም፣ ወይም መሸነፍ አይደለም፣ መንበርከክ አይደለም። ዝም ሲሉ የልብ ጸጥታ እናገኛለን። በዚህ በኦርቶዶክሳዊ መንፈሳዊ ትምህርት ውስጥ የምናየው በኦርቶዶክሳዊ በግሪክኛው የሚነሳው ሄዚኪያ ወይም ሄዚኪያዚዝም የሚባል ሄዚኪያ ማለት ውስጣዊ ሰላም ጸጥታ ማለት ነው። የአእምሮ መረጋጋትን ገንዘብ ማድረግ ማለት ነው። በልብ ጸጥታ ውስጥ መኖር ማለት ነው። ወይም ደግሞ ንጹህ ጸሎት የምትባላለች መጀመሪያዎቹ ዘመን ላይ የነበሩ ሐዋርያን አበው የሚሏት የአእምሮ ጸሎት ወይም የልብ ጸጥታ ጸሎት ይሏታል። ምንም ቃላት ሳይናገሩ የምትጸልዩት ጸሎት ወይም ደግሞ አጭር የክርስቶስ ጸሎት ይሏታል። ኪሪየ ለይሶ አቤቱ ይቅር በለኝ። ሁሉም ሰው የሚጸልያት አሁንም ተቀምጣችሁ እኔም ቆሜ ሁሌም እንጸልያለን። እየሰራን እየወጣን ይቅር በለን። ትሕትናን ነው የሚገልጸን፣ እሱ ዝቅታን ነው የሚገልጸው። ስለዚህ በየት ቦታ መናገር እንዳለብህ ወቅ፣ የት ቦታ ደግሞ መናገር እንደሌለብህ ወቅ ነው። በእምነት ሲመጣ ዝም በል እያልን አይደለም። እምነቴማ ይሄ ነው፣ አግባብ በሆነ መልኩ መግለጽ መቻል። አዋቂ ሆነ ከምትሰቃይ አላዋቂ ሆነ መኖር ይሻልሃል ይላል። አዋቂነት ስቃይ ነው። ምክንያቱም እውቀቱ ራሱ በጥበብ የታሸ እውቀት አይደለም። የኦርቶዶክስ እውቀት በጥበብ የተቃኘ እውቀት ነው። በዛው ምክንያቱም እውቀት ብቻውን አያሻግረንም። ከእውቀት ጋር ጥበብ ግን ማሻገር ይችላል፣ ለትውልድ ይተርፋል። እሱን ይዘህ መኖር አለብህ ነው የሚለው። ስለዚህም አለ ክርስቶስ ትሕትናውን ያስተማረን በቃል ብቻ አይደለም፣ በተግባር ነው። መስቀል ላይ ውሎ ነው ትሕትናውን ያሳየን። ደም ተከፍሎልን ነው ትሕትናውን ያሳየን። ትሑታን መሆን አንደበታችን የሰላ ንጹህ ነገሮችን መናገር የምንችል። አዎ እንደምትጠይቁኝ አምናለሁ። ይህ ዓለም እኮ ትሕትናችን እንደ ሞኝነት ቆጥሮታል። ዓለሙ እሱን ነው የሚነግረን። በሞኝነት ብዙ ሰማዕትነት ሞኞች ናቸው የተባሉ ሰማዕትነት ብዙ ደም ፈሷል፣ ወደ እሳት ተጥለዋል፣ በመጋዝ ተጠልተዋል። አንድም ቃል ግን ከእግዚአብሔር ከኃይሉ ከእጁ በረከት ወደ ኋላ ላሉ ትሑት የሆነውን ሰብዕናቸውን ያሳዩት። እንደውም ቅዱስ በዚህ በዮሐንስ ወንጌላዊ መምህር በነበረበት ጊዜ ያለው ፖሊካርፕ የተባለው ታላቅ አባት የዮሐንስ ወንጌላዊው ደቀ መዝሙር ነው። 86 ዓመት ሆኖት ሳለ በዘመኑ የተነሱት አላውያን እጅ ውስጥ ወደቀና ፍርድ ቤት ቀረበ። በፍርድ አደባባይ ሆኖ አንተ ዕድሜ የገፋ ሽማግሌ ነህ፣ ዕድሜውን ምክንያት አደረጉት። ስለዚህ ራስህን አድን፣ ክርስቶስን ካድና ሙት አሉት። ወይም ነፃ ሁን አሉት። ከኔ ጋር ናችሁ? ክርስቶስን ካድን። ቅዱስ ፖሊካርፕ የተናገረው የትሕትና ቃል ግን ምን አለ? እኔ 86 ዓመት ሙሉ አምላኬን አገለገልኩት፣ እሱም አልበደለኝም።
እንዴት ዛሬ አምላኬን ሰድበዋለሁ አለ። መካድ ስድብ ነው። ከኔ ጋር ናችሁ? አምላካችንን ስንክድ እየሰደብ ነው። ኃጢአት አይሰረይም ነው የሚለው። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይም። እንዴት አምላኬን ሰድበዋለሁ? ዘመኔም አልቋል። ምን ያህል ዘመን እንድኖር ነው? ስለዚህ አምላኬን አላስቀይመውም። ዘመን ሙሉ አገልግየዋለሁ። አሁን የመጣውን ነገር ለመቀበል ዝግጁ ነኝ አለ። ትሁት ሆኖ ራሱን ገለጸ። ከሚያጠፉት ከሚበድሉት ጋር አልታገለም። ይሁን ባካችሁ ትንሽ እንቆይ አላለም። መቆየት የሚችልበትን ትንሽ መላ ሰጥተውት ነበር። የለም በዚህ ውስጥ አልገለጥም። እሱን ሳገለግል ለነበርኩት ራሱ ወደ እሱ ዘንድ ነው የሚሄደው። አልሰደበውም አምላኬን አለ። የቅዱሱን በረከት ከኛ ጋር ያሳድርብን። እግዚአብሔርን ስናክር ራሱ የጥበብ ቃላቶች ሁሉ ይሰጡናል። በልግስና ውስጥ መኖርን እንጀምራለን። ከእግዚአብሔር ጋር መኖርን እንግዲህ እኔ ጌታና መምህር ሰው እግራችሁን እንዳጠብኩ እናንተም ደግሞ ለሌሎቻችሁ። አሁን እሱ ብቻ አይደለም። በኦሪቱ ትመለከቱ እንደሆነ ቃየል አቤል ገሎ ሲመጣ ወንድሙን አቤልን ገሎ ሲመለስ የአቤል ደም ስትጮህ ወንድምህ ቃየል የት አለ አለው። የአቤል የወንድሜ ጠባቂ ነኝ ብሎ መለሰ። ብዙ የአቤል ደሞች ነው በዓለም ላይ የሚጮሁት። ብዙ ኃላፊነት አለብን በወገኖቻችን። ዛሬ አሁን ከመካከላችን ውስጥ ያሉ ብዙ የሰው ጆሮ የራባቸው ምግብ ላይሆን ይችላል። ከኪሳችን አውጥተን የምንሰጣው ነገር ላይሆን ይችላል። የሰው ጆሮ የሚጠብቁት የሰው አለ የሚሉ ከጎረቤቶቻችን ከወገኖቻችን አሉ። ጩኸታቸው ወደ እግዚአብሔር ዘንድ የደረሰ ጌታ አለ እኔ አላውቀውም የምንልበት ዘመን አይደለም። እኔ ብቻ ልኖር የምንለው አይደለም። ምክንያቱም ይቺ ዓለም የተሰጠችው በጋራ እንድንኖርበት ነው። በአምስተኛው ክፍለ ዘመን የነበረው ከሐዋርያን አበው መካከል አንዱ ቅዱስ አምብሮስ ዘሚላን የተባለው አባት ሲናገር ምን ይላል? አንተ ለድሃው ስትሰጠው የራሱን ታስረክበዋለህ። ምክንያቱም ይቺ ዓለም የተፈጠረችው ለሀብታሞች ብቻ አይደለም ለሌሎችም ጭምር እንጂ። ይህንኑ ቃል ደግሞ የሚጋራው ታላቁ የዘመኑ የነገረ መለኮት መምህር የተባለው ሜትሮፖሊታን ካልስቶስ ወርድ ሲናገር ምን ይላል? የክርስትና ጉልላት ትልቁ አሁን የምናየው ጉልላት ከፍተኛውም ልዕልና ይህ ነው። ይኸውም የጋራ ጥቅም የሆነውን ነገር መሻት ነው። እኔ ብቻ ልብላ፣ እኔ ብቻ ልኑር የሚለው ክርስትና አይደለም። አብረን መብላት መጠጣት አለብን ሲሆን እኔ በቃኛል ብለን ሙሉን የምንሰጠው ድምፅ ላጣው ሰው ድምፅ የምንሆነለት አግባብ ባለበት መልክ ትሁት ሆነን ከትዕቢት ነጽተን። ስለዚህ ይሄንን የምናገኝበት ሆነ አሁንም ወደ እግዚአብሔር አምላካችን እንሄዳለን። እግሩን ማጠብ እግራቸውን ሲያጠር ስርዓት ነው። አምላካችን ዝቅ ብሎ የሐዋርያቱን እግር ሲያጠብ መለኮታዊ ትህትናውን ግን ገልጿል። አምላካችን ትሁት የሆነው አምላካችን ዝቅ ብሎ ወደ እግር አባቶቻችን እጅ ሲነሳሱ ዝቅ ነው የሚሉት። ለባለስልጣን ብቻ ለሁሉም ነው። ሕፃኑም አምላክ አለው፣ መልአክም ይጠብቀዋል። ለሁሉም ሰው በሰውነቱ ክቡር ነው። እሱን ማየት የምንችልበትን ነገር ነው። ሌላው የትህትናን ትልቅ መሰረት የምናነብባት የሰው ልጆች የትህትና ከፍታ ምሳሌ የምትሆነው የመድኃኔ ዓለም ክርስቶስ ቴዎቶኮስ ተብላ የተገለጸች ቅድስት ድንግል ማርያም ወላዲተ አምላክ ናት። ባጭሩ ሰዓቴም ስለሌለ እሷም ስትጠየቅ መልአኩ ሲነግራት እንዴት ይሆንልኛል አንድ ብላቴና፣ ነገር ግን አለች እነሆ የጌታ ባሪያ እንደ ቃል ይሆንልኝ። ዝቅ ብላ አገልጋይ ነኝ እኔ፣ እንደ ቃል ይሁን ይደረግ፣ ይሄ ይሁን አለች። በትህትናዋ ምክንያት እግዚአብሔር ከፍጥረታት ሁሉ በላይ የነበረውን ከፍታ ከፍ እንድትል አደረጋት። ስግው የሆነው ቃል ረቂቅ የሆነው የማይጨበጠው በጠባብ ደረት በአጭር ቁመት ተወስኖ ለዚህ ክብር የምትበቃዋን ድንግል ማርያምን መርጦ ትህትናዋን ወዶላት በትህትና ልዕልና ውስጥ አምላካችን እኛን ሊያድን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ። ስለዚህ የባሪያይቱን መዋረድ አይቷልና ብላ ጸለየች። ዝቅ የሚሉትን የሚጎበኝ አምላክ ነው ያለን። የትህትናን ትልቅ የከፍታን ምሳሌ የምናነባት ድንግል ማርያም ናት። በዚህ ሕይወት ውስጥ ስንኖር አሁንም በዚህ ወር ጎርጎርዮስ ፓላማስ የተባለውን የድንግል ማርያምን ትህትናን በገለጸበት አንቀጹ ላይ ምን ይላል? ትህትና ድንግሊቱን ሰማይ የማይችሉትን እርሱን ለመቀበል ብቁ ሰማያት
የሰማያት ሁሉ ሰማይ የሆነውን አምላክ እሱን እንድትወስድ ብቁ አደረጋት ይላል። ትሕትና ድንግሊቱን ሰማያት የማይችሉትን እርሱን ለመቀበል ሰማያት ይችሉት የማይችሉትን ሁሉ መላእክት የማይዳስሱትን ሁሉ እንድትሸከም ብቁ አደረጋት ብሎ ጎርጎርዮስ ፓላማስ የሰባተኛው ክፍለ ዘመን የቤተ ክርስቲያን ታላቅ አባት ይህንን ገልጿል። በዚህ ሕይወቱ ስንሄድ እኔ የጌታ ባሪያ ማለትን መልመድ እንድንችል ትሕትናን ከድንግል ማርያም ተማርን። በጊዜው ትመለከቱ እንደሆነ ቅዱስ ጴጥሮስም ሲናገር በትምህርቱ በጊዜው ከፍ እንዲያደርጋችሁ ከበረታው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ጊዜ ተገልጿል። በጊዜው ዝቅ እንዲያደርጋችሁ ወላዲተ አምላክ ትሕትናን ወደ ከፍታ እንድንመጣ ወላዲተ አምላክ የሚለው ልዩ የሆነውን ማንም የማይችለው ለድንግል ማርያም ብቻ የተሰጠውን ክብር አግኝተን አምላካችንን እኛን ሆኖ ከኃጢአት በስተቀር እኛን ሆኖ ሁሉንም ነገር የእኛን ግፍ ሁሉ ተቀብሎ ሰዎች አልወደዱትም፣ እሱ ወዶን እሱ በትሕትና ተገልጾ የሚያደርጉትን አያውቁምና ይቅር በላቸው ሁሉን በደል እየፈጸሙበት ዝቅ ብለን እሱን እንድንመስል ትምህርት አስተማረን። ከድንግል ማርያም የምንማረውም አንዱ ይሄ ነው። ትሕትና ኦርቶዶክሳዊ መንፈሳዊነት ላይ መሰረት ጥሎ ነው የሚሄደው። በዚህ ሕይወት ውስጥ እንድንኖር ነው። ትሕትና ራስን ከማታለል ነፃ ያወጣናል። ትሑት ስንሆን ራሳችንን አናታልልም። በእግዚአብሔር ፊት ፍቅርን፣ እውነታን ሁሉ የምንገልጽበትን የእውነት ሰዎች ያደርገናል። እውነት መናገር መቻል። እውነት ስንናገር ብዙ ጊዜ ችግር ይገጥመናል። በእውነት ስንኖር ግን ትሕትና በራሱ ቅዱስ ይስሐቅ ሶርያዊ ሲናገር ምን ይላል? እዚህ ላይ ትሕትና የመለኮት ልብሱ ናት ነው የሚለው። ከኔ ጋር ናችሁ? ትሕትና ለመለኮት ለአምላካችን ራሱ ልብሱ ውበቱ ናት። የሚደነቅበት የሚመሰገንበት ነው። ይህንን መለኮታዊ የሆነውን ዝቅ ብሎ እኛን እንደወደደንና እርቃናችንን የነበረው በአዳም ምክንያት ጸጋችን ተገፎ የነበረውን መለኮታዊውን የሆነ ሱታፌ አምላክ የሚባለውን አማልክት ዘበጸጋ የሚለውን ነገር ሊሰጠን ሊያለብሰን አምላካችን ወደዚህ ምድር ወርዶ ዝቅ አለልን። በምድር ላይ ኦርቶዶክሳውያን እኛ ዝቅታን እንደ ሞኝነት መቁጠር የለብንም። ትሑታን መሆን ነው። የሆነ ወቅት ላይ ሰዎች ይማራሉ፣ መመለሳቸው አይቀርም። እንዲመለሱ ነው መጸለይ ያለብን። እዚሁ ላይ ፈሪሳዊውን ብትመለከቱ አንድ ፈሪሳዊና ቀራጩ ብዙ ጊዜ ተምራችኋል። ወደ ቤተ መቅደስ ሲገቡ ፈሪሳዊ ሰው በመመጻደቅ እንደዚህ ኃጢአተኛ ሰው ስላላደረከኝ አመሰግንሃለሁ፣ ያ ቀራጩ ደግሞ አምላኬ ሆይ ከፍ ብዬ አንተ ማየት የሚያስችለኝ ምንም በጎ ነገር የለኝም፣ ዝቅ ብሎ አቤቱ ማረኝ። ከኔ ጋር ናችሁ? ዝቅ ሲል ከዛ በኋላ አምላክ ሲናገር ምን አለ? መልሶ ያለው ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ዝቅ ስንል ቅድስናን፣ እውነትን፣ ጽድቅን ይዘን ወደ ቤታችን እንሄዳለን። ዝቅ ማለትን መልመድ። ዝቅ ብለን ነው የቅድስት ቤተክርስቲያንን አውደ ምሕረት ምንስመው። ዝቅ ማለት ዝቅ ስንል ከፍታን ያድለናል አምላካችን። በዚህ ታሪክ ውስጥ ኦርቶዶክሳዊ ትርጓሜውን በደንብ ማየት አለብን። ነገረ ድህነትን በዚህ ውስጥ ስለምናይ ራሱን የቻለ ነገር ድህነት የሚገኘው በውጫዊ ተግባር ላይ ውጫዊ የሆነው ነገራችን ብቻ እንደው ትሑታን ስለሆነናል። ውስጣዊ የሆነ የሚታገለን የትዝርትና የትዕቢት መንፈስ መውደቅ አለበት። እሱ ሲወድቅ አሁንም እግዚአብሔር ወደ ምሕረቱ ይወስደናል። እሱም ማየት የምንችልበት ነው። የመጨረሻውም ማነሳው ይህንን ትሕትናን ማየት የምንችልበትን ዮሐንስ ዘሰዋስው የሚባል የመሰላል 30 መሰላልን ስሎ በተለይም ለባሕታውያንና ለመነኮሳት በሚገልጸው አንቀጹ ላይ ለሁላችንም በሚመች አይነት መልኩ የጻፈው ጽሑፍ አለ። እዚህ ጽሑፉ ላይ ራሱ ምን ይላል? ዮሐንስ ዘሰዋስው ጋኔል ሊመስለው ወይም ሊያሸንፈው የማይቻለው ብቸኛው በጎ ነገር ትሕትና ብቻ ነው አለ። ከኔ ጋር ናችሁ? ሁሉንም ነገር መምሰል ይችላል። እብርኩስ መንፈስ ጻድቅም መምሰል ይችላል። ጿሚም ጸላይም ሊመስል ይችላል። ሊያስቀድስም በሚመጣ አይነት መልኩ መስሎ ሊመጣ ይችላል። ነገር ግን በጣም የሚቸገረው ትሑት ሆኖ መምሰል አይችልም። ለምን? ውድቀቱ በትዕቢት ስለሆነ። ሰዎች ትሑታን ሳይሆን ውስጣቸው ትሑታን ሳይሆን በትዕቢትና በትዕዝት ኖሮ ግን አፋዊ ውጭ ገጽታቸው ውጫዊ ገጽታቸው ትሑት መምሰል ሆኖ የሚመሰል ከሆነ አንድ ቀን ግን ውስጣዊው ነገራችን ይወጣል።
ማንነታችን ይጋለጣል። ራሳችንን መምስለን ነው መኖር ያለብን። ራሳችንን ፈልገን ማግኘት ነው ያለብን። ስለዚህ እሱን መምሰል አይችልም ነው የሚለው። በዚሁ ላይ ይህ አባባል ልዩ የሆነ ባህሪ ነው የሚገልጸው። ርኩሳት መናፍስ የተወሰነ ውጫዊ ነገሮችን መምሰል ይችላሉ፣ ግን ውስጣዊውን ነገር ማግኘት አይችሉም። እግዚአብሔር ትሕትናን ግን ለምን ፈለገ ብለን እንጠይቅ ይችላል። እግዚአብሔር በፍጹም ከስነ ምግባራት መካከል ውስጥ መሰረት የሆነው ራሱ ፍቅር እንኳን ትልቁ ቢሆንም ትሕትናን ግን በጣም ይወዳታል። ሐዋርያው ቅዱስ ያዕቆብ ሲናገር ምን ይላል? በያዕቆብ ምዕራፍ 4 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣቸዋል ይላል። እጅግ የተቆራኘ ፍቅር አለው ከትሕትና ጋር ዝቅ ማለት ነው። እሱም ስላሳየን ዝቅ እንድንል ይፈልጋል። በተመሳሳይ መልኩ ቅዱስ ዳዊትም በመዝሙረ ዳዊት መዝሙር 38 ላይ ከቁጥር 6 እግዚአብሔር ልዑል ነውና ዝቅተኛውንም ያያል አለ። ዝቅ ያለውን ይመለከታል። የወደቀውን ማየት የሚችል አምላክ ይፈልገናል። ዝቅ ያለውን የተሰቀለው አምላክ ሁላችንንም ይፈልጋል። የሚጠለው የለም። ትሑት ሰውነት መልካም የሆነ ስጦታም አለው። ይህም በበጎ ሕይወቱ የሚገለጽ ነው። ስለዚህ ትዕቢት ራሱ መሰረታዊ ነገሩ ምንድን ነው? እኔ እችላለሁ ነው የሚለው፣ አደርገዋለሁ ትዕቢት። ትሕትና ግን ምን ጊዜም ችሎታውን ለአምላክ ነው የሚሰጠው። እግዚአብሔር ይችላል፣ በእግዚአብሔር ኃይል አለን፣ እግዚአብሔር ያከናውንልናል፣ በእግዚአብሔር ጥበብ ውስጥ ሁሉ እንኖራለን ነው የሚለው። ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል መልሶ? ትሕትና የበጎ ምግባራት ሁሉ ስር፣ እናትና ሞግዚት፣ መሰረትና ማሰሪያ ናት ይላል። ለሁሉ ነገር ማሰሪያችን ትሕትና ናት። ፍቅር አለን እንኳን ብለን ፍቅራችን በትሕትና መገለጽ ካልቻለ አሁንም የከሸፈ ነው የሚሆነው። በዚህ ሕይወት ውስጥ እንድንኖር ቅዱሳን አባቶቻችን መምሰል የምንችልበትን ነገሮች ማየት አለብን። የአምላኬን ሕማም እመስል ዘንድ እቀበል ዘንድ አቤቱ ፍቀዱልኝ። ቅድም አግናጦስ ምጥውላኖስ አይተናገሩ? እባካችሁ ክርስቲያኖች ወይ መማለጃ ሰጥታችሁ በምድር ላይ ተቅበዝብዤ ከምኖር አሁን እንኳን አለ የአምላኬን ሕማም ተቀብዬ እሱን እመስል ዘንድ ፍቀዱልኝ አለ። እግዚአብሔርን መስለን እንድንኖር ዓለም አይፈቅድልንም። እኛ ግን ከዚህ ዓለም ጠባይ ወጥተን ከቁሳዊው ዓለም፣ ይህ ማለት ሳትበሉ ሳትጠጡ ኑሮ ሳይኖራችሁ ሳትነግዱ ዝም ብላችሁ ኑሩ ማለት አለ። እንዲሁ ዝም ብሎ በተቀመጣችሁበት ከሰማይ ይወርዳል ማለት አለ። የምትሰሩት እንዲባረክ እውነተኞቹ የምታገለግሉት አገልግሎት ዝቅታ ባለበት ወደ ከፍታ የሚያድግ እግዚአብሔር ይባርክላችኋል። ቅዱስ ፖሊካርፕም የሚያስቀምጥልን ነው። በጊዜው ሲል በጊዜው እያንዳንዱን ቅዱስ ያዕቆብ ሲያነሳ ራእዩን ገና እስከተወሰነ ጊዜ ድረስ ነውና እያለ የሚነግረናል ቅዱስ ዕንባቆም ከትንቢተ ዕንባቆም ምዕራፍ 2 ከቁጥር 3 ላይ። ስለዚህ ወደ ሱታፌ አምላክ ሊያመጡ የሚችሉትን ነገሮች በደንብ ተገንዝበን መሄድ አለብን። በዚህ ውስጥ ስንኖር እግዚአብሔር አምላካችን የልዕልናውን ጥግ ይሰጠናል። እንደ መጨረሻ የምናየው ምናልባት ማጠቃላይ የማደርገው ነገር እንዴት በተግባር እንግለጸው? በትሕትናን አንደኛ ተግሳጽና በተግሳጽ ሕይወት ውስጥ የምንኖርበትን የደስታ ሕይወታችንን ፈልገን ማግኘት አለብን። ተግሳጽን መውደድ አለብን። ተግሳጽ ችል የሚል የራሱን ነፍስ ይንቃል። ዘለፋን የሚሰማ ግን አይምሮውን ያገኛል፣ ወይም ደግሞ እውቀቱን ጥበቡን ይገለጽለታል። ይህ ምሳሌ 15 ላይ የምንረዳው ነው። ክርስቶስ ደቀ መዛሙርቱ እኔ እንዳደረግኩላችሁ እናንተ ደግሞ እርስ በርሳችሁ ምሳሌ ሆናችሁ አድርጉ ብለው እንደሰጣቸው ሌሎችን በፍቅር ማገልገልን መልመድ አለብን። ማፍቀር አለማፍቀር አንችልም። ፍቅር ተፈጥሯዊ ነው። ሰዎች አፍቅሩኝ ብሎ ማስገደድ አይችልም እንጂ እንደውም አልፎ ተርፎ ገዳዮቻችንን እንኳን እንድናፈቅር ጠላቶቻችን ውደዱ ነው ያለው። የክርስትናው ትልቁ ጥግ በጣም ከባዱ ፍቅር ጠላትን መውደድ። በዚህ ውስጥ እንድንኖር ነው። ክብር ለእግዚአብሔር መስጠት፣ ሰዎችን ማድነቅ ማክበር መልመድ አለብን። ለትሕትና ዘወትር በጸሎት የምንለምን ጌታ ኢየሱስ ክርስቶስ ሆይ የእግዚአብሔር አብ ልጅ አቤቱ እኔን ማረኝ ይቅር በለኝ እግዚኦ መሐረነ ክርስቶስ የምንለውን ነው። ከዕለት በዕለት ሁልጊዜ በንስሐ ውስጥ መልመድ። ቅዱስ መጽሐፍ ለምሳሌ ስናነሳው መጽሐፈ መነኮሳት ንስሐ ስተሁ በተጸጋ እምድኅረ ጸጋ ነው። ንስሐ ማለት
በጥምቀት ካገኘናት በጥምቀት ያገኘነው ልጅነት ከሱ በኋላ የምናገኛት የይቅርታ በር ነው የሚላት አረቦ እናት ብሎ ነው የሚያስብ ይቅርታ የምናገኝባት ነው። ሞትን ማሰብ ብዙ ጊዜ ከብደናል። ሰው እንዴት ሞትን አስብ ይባላል? ጨለማ ይመስላል። ሞትን ማሰብ ግን ለክርስቲያኖች የልዕልና ጫፍ ነው። ሰው መሄዳችን አቀ መሞት ማለት ግን መጨረሻ መሆን ማለት አይደለም። ለክርስትና ሌላ ህይወት የምንኖርበት ጅማሮ ነው። ሰማያዊ ህይወታችንን የምንጀምርበት ነው። ሁሌ ሞት ስናስብ ግፍ ይቆማል። ሞት አለብኝ ስንል እጃችንን በሰዎች ላይ ማንሳት፣ ሰይፍ ማንሳት፣ ሰዎችን ደም ማፍሰስ እናቆማለን። ሰው ሞቱን ማሰብ ሲያቆም ነው ግፍ የሚፈጽመው። እኔ ብቻ ልኖር ብሎ በጥቃቅን ቁሳዊ ነገር ተጠምዶ አይምሮ ሲደነዝዝ ንጹሕ የሆነውን ሰው ደግ የሆነችዋን እናት በማህፀኗ ሕፃን ልጅ ያለውን ማህፀኑ ውስጥ ያለውን ይህንን በሰይፍ በስለት እንዲጠፋ ያደርጋል። ሞቱን የሚያስብ ሰው ግን ምንጊዜም ለሰው ልጅ ክብር አለው፣ በክብር እንዲገለጽ ያደርገዋል። ቅዱሳንን ህይወት ሁልጊዜ ማጥናት፣ ህይወት አድርጎ መኖር። ቅዱሳን በተግባር ላይ የዋለችው ትሕትናቸው ፍጽምት ናት። የእነሱ ህይወት ጸጋቸው እጅግ ረቂቅ ስለሆነ ሰዎችን ወደ ማድነቅ እንሄዳለን። ሰው መደናነቅን መልመድ አለብን።